ልትደማመጡ ይገባል። ትዳር ላይ እልህ አያስፈልግም። ትዳር ላይ መከባበር ያስፈልጋል። ትዳር ላይ ልትነጋገሩ ይገባል፣ ልትደማመጡ ይገባል። ክፍተት ቢኖር አብሬ ለምንድን ነው ይሄ ነገር እያልሽ ልታወሪ ይገባል። እሱም እንደዛ መሆን የነበረበት እንጂ የዚህን ያህል ርቀት ልትጓዙ አይገባም ነበር በመጀመሪያ ደረጃ ማለት ነው። ያልኩሽ ያለሁት እኔ ምንድን ነው ትዳር ማናችሁም ያ ይሄ ስለተባለ አይደለም። ትዳር አቋም ያለው ነገር ነው መሆን ያለበት። አንቺም በትንሽ ነገር ውስጥ ሊረበሽ አይገባም፣ እሱም በትንሽ ነገር ውስጥ ሊረበሽ አይገባም። እልህ ልትጋቡ አያስፈልግም። አሁን ሰሞኑ ቪዲዮ ላይ በቃ እያየው ነበር። እሱም የሚሄድበት መንገድ ልክ አይደለም፣ አንቺም የምትሄጂበት መንገድ ልክ አይደለም። ከዛም ባለፈ ደግሞ ትልቁ ነጥብ ደግሞ ከሁለታችሁ ባለፈ ትልቁ ነጥብ መሀላችሁ ላይ ምን ተፈጥሯል? ልጅ ተፈጥሯል። ስለዚህ አሁን እናንተ ከራሳችሁ ስሜት ባለፈ ለልጃችሁ ማሰብ ቤተሰብ ዛሬ የአብርሽ ታላቅ ወንድም መጣ። ጉድ እኮ የቡታየር ውሸት እኮ አያልቅም ጋይስ። በአብርሽና በሩታ ትዳር ስንት ሰው ገባ፣ ስንት ሰው አቦካ። አንድ እንኳን ቁም ነገር እየሰራ ሰው አጣን፣ ሁለቱም የሚያሳርቅ ሰው አጣን። ዛሬ ግን ትክክለኛ ንግግር ነው። ንግግሩ በጣም ተመችቶኛል። እውነት ለመናገር የአብርሽ ወንድም እንኳን ደህና መጣ ዌልካም ብለናል። እንግዲህ ቡዝዬ እና የአብርሽ ታላቅ ወንድም እንግዲህ ይመሳሰላሉ። እንግዲህ የእነሱ ውሸት መቼም አያልቅም። ብታራ ታውቃላችሁ፣ ውሸታችሁ አያልቅም። እንግዲህ ቡዝዬም የአብርሽ እህት አይደለችውም ሲባል ወሬ ሲቀባበል እናያለን በሚዲያ። እንግዲህ እነሱ ውሸት አያልቅም። እንግዲህ የአብርሽ ታላቅ ወንድም እስከ ዛሬ የት ነበርክ? ሩታና አብርሽ ከተለያዩ በኋላ ነገሮቹ ከተበላሹ በኋላ ዛሬ ላይ መመጣቱ ጥሩ ነው ብላችሁ ታስባላችሁ እንዴ ጋይስ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውዶች፣ የኔ እንቆች፣ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ዛሬ በተለመደ ሰዓት መጥቻለሁ። ሳሙኑ እንግዲህ በስራ ተወጥሬያለሁ። ለዛ ነው ቤተሰብ ምንም አልተመቸኝም እውነት ለመናገር። እንግዲህ ፈጣሪ ይርዳን። እንደኔ ስራ የሚበዛባችሁ እህቶቼ ካላችሁ አይዟችሁ በርቱልኝ ለማለት ፈልጋለሁ። እንግዲህ ለዚህ ቤት አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉኝ፣ አበረታቱኝ፣ አይከፈልበትም። እውነቴ ነው የምላችሁ፣ ስለምናችሁ ስወዳችሁ አላሳዝናችሁም። እንደዚህ ስለምናችሁ ለማንኛው ወዳችኋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ሩታችን በራሷ ቤት ስለመጣች ደስ ብሎኛል። 2 ሳምንት አይሆንም በሩታ ቤት ቪዲዮ ከተለቀቀ። ዛሬ ስለመጣች ደስ ብሎኛል የኔ እንቁ፣ የኛ ሞዴል ብዬሻለሁ ሩታዬ፣ የኔ ጣምበላል ማለት ነው። ከደህና መጣሽ፣ ስለመጣች ደስ ብሎኛል በድጋሜ። እንግዲህ ዛሬ የአብርሽ ታላቅ ወንድም ተብሎ የመጣ ከቡዝዬ ጋር እንግዲህ ሩታን አግኝቷታል። እውነት ለመናገር ንግግሩ ተመችቶኛል። ይሄ ንግግር ደግሞ ለአብርሽ ነበር ለሩታ ሳይሆን አብርሽን ነበር መውራት የነበረባቸው ማለት ነው። እዚህ ጋር እኔ የሩታ ጥፋት ምንም ነገር አልታየብኝም ቤተሰብ ማለት ነው። ነገሩን እያመጡ ሩታ ላይ የሚጭኑ ሰዎች እኔ በጣም ነው የሚገርሙኝ። ሁሉም ሩታ ላይ ድፍ ያደርጋሉ። ሩታ ቆይ ምን ታደርጋለች ጋይስ? ሩታ ትዳራ ማንም ሴት እኮ የራሷን ትዳር እንዳይፈረስ አትፈልግም። አብርሽ አሁን ለትዳር የሚሆን ወንድ አይደለም። እውነቴ ነው የምላችሁ። ሩታ በብዙ መንገድ ሞክራለች። የምሬ ነው የምላችሁ። ለምንድን ነው ሩታ ጋር የመጣችሁ? ትንሹም ትልቁም የሚጨቀጭቃት ነው ያላቅም። ዛሬ ቪዲዮ የተሰራ ቪዲዮ በአብርሽ ቤት ነበረ። አብርሽን ነው መናገር ያለባቸው እንጂ ሩታ አይደለችም። ሩታ ምንም ጥፋት የለባትም እውነት ለመናገር ማለት ነው። ሩታ እንደው ብዙ ነገር ለማስተካከል ሞክራለች። ምክንያቱም አብርሽ ታጥቦ ጭቃ ነው። የምሬ ነው የምላችሁ። አብርሽ ተመክሮ የማይመለስ ወንድ ነው። እውነቴ ነው የምላችሁ። እሱ እንደ ወንድ ቆፍጠን ብሎ ለሚስቱ ክብር ቢሰጠው፣ ትዳሩን ቢያክብሮ ሩታ ለምን እስከዚህ ድረስ ትሄዳለች? እስኪ ንገሩኝ። ሩታ በብዙ ነገርን አብርሽን ፈትናለች። አብርሽ ደግሞ እሱን ፈተና ማለፍ አቃት። እንግዲህ እኔ ከቤት ወጥልሻለሁ
አንቺ በቃ ነይ ወደ አዲስ አበባ ተመለሺ፣ በፊት የኖርንበት ቦታ ቤት ለቅልሻለሁ፣ አንቺ ደግሞ የነበርንበት ቤት ትኖራለሽ፣ እኔ ደግሞ ቤቱን ተከራይቼ ወጣለሁ አላት። እሺ ብላ ሩታም እንግዲህ እሱ ቃል አስገብቷት ሩታ ወደ አዲስ አበባ ተመለሰች፣ በራሷ ቤት ማለት ነው። ብዙ ነገር ያሳለፍኩበት ቤት ነው ብላ ነው የመጣችው ሩታ ማለት ነው። ከዛ ከመጣች በኋላ አብርሽ ይኸው እቃም መውሰድ አልፈለግም ታውቃላችሁ። ከዛ የተባባልንን ነገር እቃን ለምንድን ነው የማትወስደው ብላ እንግዲህ ታውቃላችሁ፣ ቪዲዮ ተሰርቷል እዛ ላይ ማለት ነው። እቃም ወስዶ ወዴት ነው የሄደው? ወደ ውሽምት ቤት ነው። እና ታዲያ ሩታ በብዙ ነገር እኮ አብርሽን ለመመለስ ሞክራለች። እሱ ከሴት ቂጥ ስር አይጠፋም። ራሱን ቢስተካከል እኮ ሩታም ራሱን እንኳን ቢስተካከል ብላ እኔና እሱ ተለያይተንም አይቻለው። እሱ የሆኑ ምንም የሚስተካከል ሰው አይደለም። እና እኔ ራሴን ከዚህ ነገር ማውጣት ይሻለኛል ብዬ መረጥኩ። እኔና እሱ እኮ አሁን ላይ ይው ተለያየን እኮ፣ እሱም የራሱ ህይወት ጀምሯል። እኔ ምን ማድረግ አለብኝ ያለችው ሩታ ልክ ናት። አብርሽ ትዳርን ቢፈልግ እኮ ራሱን ቢያስከብር ሚስቱን ቢያስከብር እኮ ማንም ሰው ወደ እሱ ህይወት እንደፈለገ መጥቶ አፌን አይከፍቱ። እውነት ለመናገር አብርሽ ለትዳር የሚሆን ወንድ አይደለም። ገና ብዙ ነገሮች ይቀራል ጋይስ። እዚህ ጋር ሩታ ምን ጥፋት አለባት? እስቲ ሁሉም መጥቶ ሩታ ላይ የሚናገሩ እውነት ለመናገር ማለት ነው። ሩታ ልጄ የ3 ወር እርጉዞኝ እስከ አሁን ልጄ አሁን በዳዴ ለመሄድ ትንሽ ጊዜ ይቀራል። እስካሁን እዚህ ውስጥ ነን። አብርሽ በብዙ ነገር ፈትኜ አይቻለሁ። የሆኑ የሚቀይር ሰው አይደለም ብላ እንግዲህ ሩታ ያው የራሷ የተሰማትን ነገር ነው የተናገረችው። እኔ የሩታ ጥፋት ምንም አልታየብኝም። ሩታ ጋር መጥቶ ሁሉም አፍ የሚከፍተው አብርሽ ጋር ሄዶ ለምንድን ነው አብርሽም ማውሩ? እኔ ይሄ ነው ጥያቄ። የሩታ ጥፋት እኔ እስካሁን ምንም አልታየብኝም። ሩታ ያደረገችው ያለችው ትክክል ናት። አብርሽ አሁን ያው እኮ ነው ታጥቦ ጭቃ ማለት ነው። ከውሽምት ጋር የተላላጠ ያለው ትላንትና በውሽምት ቤት የተለቀቀ ቪዲዮ እንዴት እንደሚያደርገው ማለት ነው። ያው አልጋ ላይ መተኛት ብቻ ነው የቀረው እንጂ ሁሉ ነገር ጨረሱ እኮ እነሱ። አብረሽ ደግሞ ለትዳር የሚሆን ወንድ አይደለም። እዛም ላዘል ነው። ሩታ ደግሞ እንደዚህ ነገር አልፈልግም። እኔ ቀጥ ብዬ ትዳሬ የሚማራልኝ ሰው ነው የምፈልገው። እንደ እኔ የሚፈልግ አይነታ ነው የምፈልገው። እሱ ግን የሚፈልገው ሌላ ነው። ያው አብርሽ የሚፈልገው ማዘላዘል ነው የሚፈልገው። ከማንም ሴት ጋር ተላልጦ መኖር ነው የሚፈልገው እንጂ ትዳር እንደማይፈልግም ከዚህ በፊት ተናግሮ እኔ በልጅነቴ ነው ወደዚህ ትዳሬ ገባው ብሎ ብዙ ጊዜ ተደጋግሞ ይናገራል። ገባችሁ? እዚህ ጋር ደግሞ ወደ ቤት ሲመጣ ሩታን ማጣት አይፈልግም። ሁለቱም መሀል ውስጥ በአብርሽም በሩታ ያው እሊ አላቸው፣ በመሀላቸው ፍቅር አላቸው። ፍቅራቸው እዛ ቁጭ ነው ያለ። ምንድነው በቃ የአብርሽ አለማስተካከል ነው ችግሩ ማለት ነው። ሩታ እስከዚህ ድረስ እየሄዱ ማለት ነው። አብርሽ ራሱን አያስከብሩም። እንደ ወንድ ቆፍጠን ቢሆን እንደ ወንድ ቆፍጠን ምንድን ነው የሚባለው? ወዮ ጠፋብኝ እናንተ። አማርኛ በእግር ነው እንግዲህ የሚሄዱበት። አይፈረዱብኝ። እንግዲህ አብርሽ ቆፍጣና ወንድ አይደለም። ራሱን ቢያስከብር ሩታ እስከዚህ ድረስ አትሄዱም። በጣም ቀላል ነበረ ሁሉም ነገር ማለት ነው። እና ብቻ ከባድ ነው። ያው ሩታ ታውቃላችሁ፣ ለሰው ልጅ ክብር አላት። የሰው ልጅን ታክብራለች። የአብርሽ ቤተሰቦቹ በጣም ለሩታ ያላቸው ቦታ ይለያል፣ እውነት ለመናገር ማለት ነው። ሩታ ማጣት እንደማይፈልጉ ነው ብዙዬም ሁሉም ሰው እየተናገረ ነው ያለ። ሁሉም ቤተሰብ ማለት ነው ሩታን ይፈልጋታል በጣም። ሩታን ማጣት አይፈልጉም። ሩታም እንደዛው ለነሱ ያላቸውን ቦታ እኔ እንጃ። ሩታም የራሷን የተሰማችን ነገር ተናግራለች። ለነሱ ትልቅ ቦታ እንዳላት የአብርሽ ቤተሰብ በጣም የሚወዳት ሩታዬ ማለት ነው። እሷን ማጣት አይፈልጉም። እቺ ወሽምትን ስሟንም መጥራት አልፈልጉም ማለት እኮ ብዙዬ ማለት ነው። ሄሬሜላ የሚገባ ሴት አይደለች እውነት ለመናገር ማለት ነው።
የሆነ የተለከፈች ፍቅር ውስጥ ነው የገባችው። እንግዲህ ቢኒ ዛሬ በቢኒ ቤት መታለች። ቢኒ ንቂ፣ አብርሽ ላንቺ የሚሆኑ ወንድ አይደለም። አብርሽ ባለትዳር ነው። ሩታና አብርሽ አሁን ላይ ቢጣሉ ምክንያቱ በመሀላችሁ ልጅ ስላለ ከአንድ አመት በኋላ ከሁለት አመት በኋላ ከሶስት አመት በኋላ እነሱ ዞሮ ዞሮ ይታረቃሉ። ምክንያቱም ልጅ አላችሁ፣ ልጅ ያስታርቃችኋል። ስለዚህ አንቺ ትጎዳለሽ፣ ከዚህ ነገር ውጪ ነው እየተባለችን ያለችው። እሷ ግን አንተ ለእኔ አስባ አይደለም አውቃን፣ በፊትም የኔ ጥላቻ ስላለበት ነው፣ እኔን ስለምትጠላኝ ነው፣ ለዛ ነው ቢኒ የተናገረ ትክክል ነው። እንዳትጎዳ ነው እየተናገረ ያለው ማለት ነው። ሩታና አብርሽ በዚህ ሰሞን በእርግጠኝነት ይታረቃሉ ጋይስ እና በብዙ ነገር ተናግሯል። እንግዲህ የአብርሽ ታላቅ ወንድም ማለት ነው። ሩታ ታውቃላችሁ ለሰው ልጅ ክብር አላት። እንግዲህ ሁለቱንም አገናኝቶ ነገሮቹን እንደሚፈቱ እርግጠኛ ነኝ ብዬ አስባለሁ። አብርሽና ሩታ ይታረቃሉ። ግን ውሽምት የት ትገባለች? እስኪ ንገሩኝ። የሰው ባለ ፍጭ እያለችው እሷ ፍጥጥ እያለችው እሷ ግግም የምትለው በቃ የሰውን ባል የራሷ ነው ያደረገችው ያለችው ማለት ነው። እና ንግግሯ በጣም ነው የሚዘገው። ምን ነው ፍቅር ሲይዛቸው እንደዚህ ያሳብዳ እንደ ጋይስ የምሬ ነው የምላቸው። እኔ ለውሽምት እያዘንኩላት ነው። አብርሽ እሷ ላይ ነው የተጫወተ ያለ ማለት ነው። እውነት ለእሷ ስሜት ቢኖራት ድሮ ነበር ወደ ሌላ ነገር የሚገባው አለች እኮ ብዙም ተናግራለች። አብርሽ ዝም ብሎ ጊዜ ማሳለፋን እያደረጋት ያለው እንጂ ቢወዳት ድሮ ነበረ። እና ሄርሜላ እኮ ወደ ሚዲያ ከመጣች 5 ወር ሞልታለች። አስባችኋል? በጣም ቆይታለች። ግን እሷ የሰውን ባል ነው ያፈቀረችው ማለት ነው። ስለዚህ ከሰው ህይወቱን አልወጣም ያለች እሷ ናት ያስቸገረችው። የምትጎዳም ራሷ። በእርግጠኛነት ሩታና አብርሽ ቢታረቁ ራሷን ታጠፋለች ብዬ አስባለሁ። እውነቴ ነው የምላችሁ። ፍቅር ከባድ ነው። አንድ ሰውን ከወደዳችሁ ከባድ ነው። አብርሽና ሩታ ደግሞ መቼም አይለያዩም። ምክንያቱም አብርሽ ሩታን ማጣት አይፈልግም። እውነቴ ነው የምላችሁ። አብርሽ በፍጹም ሩታን ማጣት አይፈልግም። ሩታም ደግሞ ትወዳለች በጣም ማለት ነው። እሊ ነው ያላቸው እንጂ ፍቅር አላችሁ በመሀላቸው ማለት ነው። ዞሮ ዞሮ መታረቃችሁ አይቀሩም። ሩታና አብርሽ እንግዲህ በዚህ ሰሞን ጥሩ ዜና እንሰማለን ብዬ አስባለሁ። የአብርሽ ታላቅ ወንድም እንግዲህ ምርጥ ምክር ነው ለሩታ ያካፈለላት እንጂ ወዮ አማርኛ እንግዲህ ዛሬ በእግር ነው የሄድኩባቸው ቤተሰብ ማለት ነው። እንግዲህ 2 ቋንቋ ስለማወራ ነው፣ ለዛ እኮ ነው አማርኛ የሚጠፋብኝ። ስለዚህ እንግዲህ ከተመቻቸው ቪዲዮ ላይክ አድርጉኝ። ወዳችኋለሁ የኔ ውዶች፣ የኔ ውቆች ማለት ነው።